አንድ የዳነ ሰው ወይም ልጅ የሆነ ሰው ኃጢአትን ቢሰራ ኃጢአቱ ጽድቁ ሊያጠፋለት ይችላል ወይስ አይችልም? መልካም ስራዎችን ባይሰራ እና ኃጢአትን ቢሰራ ጽድቁን ያጠዋል? መልካም ስራ አለመስራት የእግዚአብሔር ልጆች ባህሪ አይደለም። ስለዚህ አሁን ሀፕን ማያደርግ ነገር ነው እየጠየቀኝ ያለው ዲያቆን። ንስሐ ካልገባ ምን ይሆናል? ጥሩ እሺ፣ ምን ይሆናል ነው ያልኩህ። ፕሊዝ ምን ይሆናል? ድነቱን ያጣል ወይስ አያጣም? አያጣም። ኦኬ እንግዲህ ቀጥሉ። የጸደቀ ሰው መልካም ስራ አለመስራት አይችልም ነው አይደለ? ፖይንት አሁን አዎ፣ መጽሐፍ ቅዱስ እንደዛ ብሎ ይናገራል። ያው ይናገራል። ሁለተኛ ቲቶ ላይ ያወራል ይሄንን። በዛው ባመንበት መዳን በዛው መልካም ስራ እንደምንሰራ ይናገራል። ስለዚህ የዳነ ሰው መልካም ስራ ይሰራል ወይ አይደለም ጥያቄ። ጸጋ የመጉደል እድል አለ ወይ ብለው ጠየቁ። አሁን የቤክስ ሀሳብ ምንድን ነው? አይ አንድ ሰው ካመነ በኋላ ድነቱን የሚያጣው ኢ አማኝ ከሆነ ብቻ ነው እንጂ በኃጢአት የፈለገ ቢመላለስ ኃጢአቱ የፈለገ ቢበዛ በቃ ድኗል ነው። አንተ እንደዛ ነው ወይ የምትረዳው? ከጸጋው እንዴት ነው የሚጎደለው ስትባል በኃጢአት መሰረት ከጸጋው ሰው ሊጎል ይችላል አልክ። ምን ማለት ነው ከጸጋው መጉደል? አንድ ሰው የእግዚአብሔር ጸጋ ጎሎት መዳን ይችላል? እኔ የእውነት ያመነ ሰው የኔ መልስ የሚሆነው የእውነት ያመነ ሰው መጀመሪያም ሴሰኛ አይሆንም የሚል እንትን ያለ ዘላለም ሕይወት አለው ብለን ያኔ ዘላለም ሕይወት ደግሞ የሆነ ስፔሲፊክ ነገር በማለት ስለ ዘላለም ሕይወት እያወራው አይደለም፣ ስለማመን ነው። ዘላለም ሕይወት ነው እያወራው ያለው። ያላመነ ሰው ይሄን ሁሉ ሊያገኝ ይችላሉ የተዘረዘሩትን። እኔ ከብደኛል ይሄን ለመመለስ። ለማንኛውም አንድ የዳነ ሰው ወይም ልጅ የሆነ ሰው ኃጢአትን ቢሰራ ኃጢአቱ ጽድቁ ሊያጠፋለት ይችላል ወይስ አይችልም? እሱ መጽሐፍ ቅዱስ ላይ በተቀመጠው ልጆች ሆይ ብሎ ነው ሪፈር የሚያደርገኝ። ሰው ኃጢአት ሲሰራ ልጆች ሆይ በሚለው ማዕቀፍ ውስጥ ነው የምታየው። ኃጢአትን አትስራ ግን ብትሰራ ተብያለሁ። ሰው አክኖሎጂ ይደረጋል። የኔ ኃጢአት የማይሰራ ሰው መጥቷል ተብዬ ሳይሆን ኃጢአት የሚሰራ ነው ልጅ ነው በባህሪ ካራክተሪ ኃጢአት የሚሰራ ነው። ስለዚህ ከመዳን ጋር አይደለም እሱ ትሪት የሚደረገው። አሁን ቀደምኛ ምናልባት ጽድቅ ምንድነው እኛ ከጀስቲፊኬሽን በኋላ ሳንቲፊኬሽን ብለን የምናወራው ስቴጅ ይሄ ነው። ምክንያቱም በቤት ውስጥ እስካለን ድረስ ስጋችን እስካልወደቀ ድረስ ኃጢአትን የሚመኝ ስጋ አለን። ያ በየዕለቱ መደቆስ አለበት። ኃጢአትን ልምምድ እንዳያደርግ በእግዚአብሔር ቤት ውስጥ ጸንቶ እንዲቆም የዓለምን ነገር እንዳይመኝ መደቆስ አለበት። ያ ግን ከድህነት ጋራ በተገናኘ ወይም ከዘላለም ሕይወት ጋራ በተያያዘ አይደለም። ሕይወታችን ባያደርግስ ግን ጥያቄ እኮ ባያደርግስ ያጠዋል ወይ ነው? ይሄን ጽድቁን ምን ባያደርግ? ይቅርታ ዲያቆን አልተረዳሁም። መልካም ስራዎችን ባይሰራ እና ኃጢአትን ቢሰራ ጽድቁን ያጠዋል? መልካም ስራ አለመስራት የእግዚአብሔር ልጆች ባህሪ አይደለም። ስለዚህ አሁን ሀፕን ማያደርግ ነገር ነው እየጠየቀኝ ያለው ዲያቆን። ስለዚህ ጠይቀው አንዴ እዚሁ ላይ ማለት ነው። ስለዚህ አንተ ሀሳብ የጸደቀ ሰው ሂዳን ይቅርታ ስለማታውቀው ነው ቤኪ ባይ ዘ ወይ እኔ from the way I'm seeing you ከትላንት ጀምሮ ሰው ጥያቄ ሲጠይቅ ቀጥታ ዳይሬክትሊ እንደተባለ መልስ፣ ላለመመለስ ወደዚህ አትሂድ። በቃ ቀጥታ ሊትራሊ ሰው እንደሚመልስልህ ሰው ደግሞ እንዲመልስልህ እንደምትፈልገው እንደዛ ተጠያየቅና መልስ። ካለበለዛ ግን የሚጠይቅህን ጥያቄ አጣመ ለራስ እንዲመች አድርጋ አትመልስ። በጣም ተቀጣጣ ማለት ነው። እና ቀጥሉ ሂዳን ቀጥሉ። እሺ ስለዚህ አሁን ከተረዳሁት ፖይንት አንተ የጸደቀ ሰው መልካም ስራ አለመስራት አይችልም ነው አይደለ? ፖይንት አሁን መጽሐፍ ቅዱስ እንደዛ ብሎ ይናገራል። ያው ይናገራል። ሁለተኛ ቲቶ ላይ ያወራል ይሄንን። በዛው ባመንበት መዳን በዛው መልካም ስራ እንደምንሰራ ይናገራል። ስለዚህ የዳነ ሰው መልካም ስራ ይሰራል ወይ አይደለም ጥያቄ። የዳነ ሰው መልካም ስራ እንደሚሰራ እናውቃለን። ነገር ግን ባይነሳሲቲ የዳነ ሰው ሁሉ መልካም ስራን ይሰራል እንጂ የዳነ ሰው መልካም ስራ አለመስራት አይችልም የሚል ማለት አይሰራም። አሁን እኮ ቲቶን የጠቀስኩልህ እኮ ዲያቆን ቲቶን የጠቀስኩልህ ያ ያመንክበት መዳን ውስጥ ያለው መዳን ያንን ነገር አለማድረግ አይችልም። አሁን ስጋን በመልበስ ኃጢአት እንደምታደርግ የእግዚአብሔርን ነገር ደግሞ በመልበስ መልካም ስራን መስራት
ባህሪ ነው። ግን አት ዘ ሴም ታይም ስጋው ስላልወደቀ ኃጢአትም ሊያረግ ይችላል። ፖይንቲንግ ከተረዳኸው አለመስራት አይችልም ማለት አይደለ? አለመስራት አይችልም ያልከው ከየት ነው ያመጣኸው ነው ፖይንቱ እኮ። መጽሐፈ ቲቶን አንበብ። እኔ አሁን ስልኬ ላይ ስለሆንኩኝ መክፈት አልቻልኩም እንጂ ሁለተኛ ቲቶን ከፍቼ ማንበብ እንችላለን። እሺ ቲቶ ስንት ላውጣለን? እሺ ሆልድ ኦን፣ እኔ ራሴ አወጣዋለሁ። አንድ ጊዜ እንትን ይላል፣ ከዚህ ሊወጣ ይችላል። የተወሰነ አንድ ጊዜ ታገሰኝ። አሁን እኔ የጠየቁት ጥያቄ አሁን ክላሪፋይ ለማድረግ ለምሰሙ ሰዎች እንትን ነው የዳነ ሰው ወይም ደግሞ የጸደቀ ሰው መልካም ስራን ይሰራሉ አይደለም ጥያቄ። የጸደቀ ሰው መልካም ስራ እንደሚሰራ እናውቃለን። ባይነሰሲቲ ግን መልካም ስራን ይሰራሉ ማለትም የጸደቀ ሰው መልካም ስራ አለመስራት አይችልም ወይ የሚለው ነው። እሺ ሁለተኛ ቲቶ ምዕራፍ 2 ቁጥር 11 አካባቢ ነው የሚገኘው። እኔ ከዚህ ስወጣ ያስወጣኛል። ከቻልክ ላስቸግር አንብብልኝ ዲያቆን፣ ካልሆነ ሐሳቡ ማውራት እችላለሁ። እሺ ላንብብ። ይኸው ቲቶ 11 ላይ ማለት ነው። እሺ ላንብብልህ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን ኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል የሚለው። እኮ ዓለምን የሚያድን የእግዚአብሔር ጸጋ ተገልጧል ይላል። አሁን በዛ ጸጋ ድነናል ብለን የምናወራ ክርስቲያኖች ነን አይደል? ከአንድ መስመር ላይ ከሆንን ያ ጸጋ ውስጣችን ከገባ በኋላ ወይም ኦን ካደረግነው በኋላ ምን ያደርጋል ብለን ስንጠይቅ አሁን እዚህ ላይ ያነበብነውን ነገር እንደሚያደርግ ይናገራል። ክርስቶስን ለብሻለሁ የሚል ሰው ኃጢአትን ልጸየፍ ይገባል። ከኃጢአት ጋር ተታርቄ ተጋብቼ የምኖር ከሆነ ግን ዕለት ተዕለት ኃጢአት ልምምድ ላይ ከሆንኩኝ ግን ያመንኩበት መዳን እኔ ጋር ስለመሆኑ ኳስችን ማድረግ አለብኝ ማለት ነው። ታስ ዋት አይ አንደርስታንድ። አሁን ሜሪ ያለች ነበር ነው ጥቅሱ የሚለውንና ሂዳን አንድ ጊዜ ቤኪ አሁን ጥሩ መጣል ከዚህ ርዕስ እንዳትወጣ። አሁን ዓለምን የሚያድን የእግዚአብሔር ጸጋ ካልክ በኋላ አሁን የምናወራውን ነገር መስመር እናስይዘውና ወደ ኪዳን መልሰሃለሁ። አሁን የምንሰራው ኃጢአት ክርስቶስን ደግሞ አምጥቶ የሚያሰቅል ኃጢአት ነው። እንግዲህ ሞት ወደ ዓለም ገብቷል አይደለም? በአዳም ምክንያት በክርስቶስ ኢየሱስ ወጥቷል። ስለዚህ ከዚህ በኋላ ክርስቶስ ሞቶ ከተነሳ በኋላ እኛ የምንሰራው ኃጢአት ክርስቶስን ዳግም አምጥቶ የሚያሰቅል ነው አይደለም። ስለዚህ የምንበድለው በደል ምንም ያስፈልገው ነው? ኃጢአታችን የኃጢአት ይቅርታ ያስፈልገዋል። ንስሐ ያስፈልገው ነው አይደል? ስለዚህ አንድ ሰው ንስሐ ካልገባ ምን ይሆናል? ጥሩ እሺ፣ ምን ይሆናል ነው ያልኩህ። ፕሊዝ ምን ይሆናል? ድነቱን ያጣል ወይስ አያጣም? አያጣም። ኦኬ እንግዲህ ቀጥሉ። አያጣም። እሺ አሁን ራሱ ያመጣኸውን ጥቅስ ኪዳን አንድ ጊዜ ቤት። ስለዚህ ምን ብለህ ነው የምታምነው? ድህነት አይታጣም ብለህ የምታምን ሰው ነው? እንደሱ አይደለም። ብለህ ነገር አሁን አይታጣም ማለት ጥያቄው ምንድነው መሰለህ? ቤት የኔ ክላሪፋይ ላድርግልህ። የአንድ ሰው ሜሪ ሚስኮት እያደረግሽኝ ነው በጣም ግን አይደለም፣ ምንም ሚስኮት አይደለም። ባይደው አይ ድህነት አይታጣም ሰው ይታጣል። የሚታጣበት መንገድ ግን ስትክጂ ነው። ኃጢአት ስትሰሪ አላልኩም እኔ ኃጢአት ስትሰራ አላልኩም። እኔ ድህነት ይታጣል ብዬ የማምን ሰው ነኝ ብለህም ነበር። በኃጢአት አይደለም እኔ ባመንክበት መንገድ ሲካድ ይታጣል ብዬ ነው የማምነው። ሁለታችንም ይታጣል ልንል እንችላለን። እኔ ይታጣል የምልበት መንገድና እናንተ ይታጣል የምትሉበት መንገድ የተለያየ ነው። እኔ በእምነት ነው የተገኘው፣ ባለማመን ይታጣል። 4 ነጥብ። ሌላ አይነት እዚህ ውስጥ ኃጢአት በስቷል፣ ኃጢአት አንሷል እያለ የሚያሳጣ እግዚአብሔር የለኝም። እኔ ታው እንዴት ነው ማያምነው? ቤት አምኖ መልሶ እንዴት ነው? እሺ ቤክስ አሁን የጠቀስከው ጥቅስ ቲቶ ምዕራፍ 2 ይህ ጸጋ ያስተምረናል ነው እንጂ የሚል ያስገድደናል እኮ አይልም አይደል? አይ ትርጓሜው ላይ አሁን ይሄኛው ይረዳናልም ተብሎ የሚተረጎምበት ቦታ አለ። ያው ጀነራል ኮንሰፕት ወስቷል። ቃል እስቲ ከምናረግ ይረዳናልም ይሁን ያስተምረናልም ይሁን ለነሰሲቲ እንዴት ጠቀስከው? በቃ ያዳነ ሰው መልካም ስራ አለመስራት አይችልም የሚል መደምደሚያ ላይ እንዴት ደረስክ?
ይረዳናል ያስተምረናል ከሚለው ተነስተ እኔ ጋር ያለው እግዚአብሔር ጸጋ ነው ያዳነኝ። እግዚአብሔር ጸጋ ያመንኩት እምነት እኔ ጋር አለ። እንዴት አድርጌ ነው ዓለማዊነትን ልወድ የምችለው? እንደዚህ የእግዚአብሔር ጸጋ የማይሰራ ነገር ነው እንዴ መምህር? እኔ የተቀበልኩት ነገር የማይሰራ ነገር ነው እንዴ? የማይለውጥ ነገር ነው እንዴ መምህር? ቆይ አንተ ያመንከው እግዚአብሔር ጸጋ ረድቶ ነው አይደል? አዎ እኮ ያ ጸጋ ያመንኩት እምነት አለ አይደል እንዴ? የሚሰራ እምነት ነው፣ ያው የሆነ እምነት ነው። አንተ ያመንከው እግዚአብሔር ጸጋ ረድቶ ነው። አዎ ሌሎች ደግሞ የእግዚአብሔር ጸጋ ረድቷቸውም ያላመኑ ሰዎች አሉ አይደል? እኔ እሱን አላውቅም። በእግዚአብሔር ስራ እኔ ሄጄ ለምን አላመነም ለምን አልረዳውም አይደለም መምህር። እኔ ስለራሴ ነው የማወራው። የማያምኑ ሰዎች ታዲያ የእግዚአብሔር ጸጋ ጎድሎ ነው እንዴ ያላመኑት? እሱ እግዚአብሔር ስራ ነው። በእግዚአብሔር ሀሎት ውስጥ እኔ ገብቼ እንዴት ነው እንደዚህ አርግ እንደዚህ አላርግ የሚለው መምህር? እኔ መፍታት አልችልም። ያላመኑ ሰዎች አሉ። የእግዚአብሔርን ነገር ሰምተው ሪስፖንድ ያላረጉ ሰዎች አሉ። እስቲ ለእግዚአብሔር ነገር እየሰሙ እግዚአብሔር የሚባል የለም የሚሉም አሉ። ሌላም እምነት ውስጥ ያሉ ሰዎች አሉ። ለምን እግዚአብሔር አልረዳቸውም? አላውቅም። መልስ የለኝም ለሱ። አልረዳቸውም ግን አላውቅም። ስለሱ መልስ የለኝም። እግዚአብሔር መጠየቅ ነው። እኔ ሲሄድ ጠይቀዋለሁ። ላይ ሲሄድ ለምንድን ነው ያረዳቸው ብዬ ጠይቀዋለሁ። በማላውቀው ነገር ለምንድን ነው የእግዚአብሔር ነገር ለምን ይጠይቁኛል መምህር? እርሱ ያውቁታል። መልሱን ያውቁታል እርሱ። በእምነት ውስጥ ያለውን የእግዚአብሔር ጸጋ እንደዚህ አምብሉ ነህ የተናገርክበትን ያህል ስለ ስራ ለምን አምብል አትሆንም ታዲያ? እኔ ወሎት አሁን እኮ ችግሩ እኮ እዚህ ጋር ነው እኮ። አሁን እኔ እንደ አንድ ጴንጤ ወይም ደግሞ እንደ አንድ ክርስቲያን አልሰራም እኮ አልወጣኝም እኮ። እኔ አሁን በጣም በእለት ነክቶ እስኪመሽ ድረስ ኃጢአት እንዳይነካኝ ተጠይፌ የምኖር ሰው እኮ ነኝ። ግን ይቆጠርልኝ ብዬ አላስመዘግብም። የለብኝም እንደዚህ አይነት ነገር። አንድ ሰው የእግዚአብሔር ጸጋም እየረዳው እንዴት እንደማያምን አላውቅም፣ ይሄንን ማብራራት አልችልም ካልክ አንድ ሰው የእግዚአብሔር ጸጋ እያስተማረው እየረዳው ሰርዳኒስ ያወራ ሲሪ ንፋስ ላይ መምህር በረከት ይሄ እኮ ስለ መዳን ሳይሆን በጽድቅ ስለመኖር ለክርስቲያኖች የምንጠቀምበት አይደል እንዴ? ኖ እሺ ዳኒ፣ አንድ ሰው ለማመን እግዚአብሔር ጸጋ ያስፈልገዋል። ለማመን የሚያስፈልገው እዚህ ጋር አሁን ይሄን አውድ ነው እያወራን ያለ ነው ወይንስ እኮ መልስልኝ። ለማመን እግዚአብሔር ጸጋ ያስፈልገውም ሰው ዝም ብሎ በራሱ አእምሮ ብቻ ነው የሚያምነው? ለማመን እምነት ያስፈልጋል ወይም ደግሞ የእግዚአብሔር ቃል ያስፈልጋል። ስፔሲፊክ መሆን ስላለብን መንፈስ ቅዱስ እንደ ሰው በመንፈስ ቅዱስ ካልሆነ ኢየሱስ ጌታ ነው አይልም ይላል እኮ መጽሐፍ እኮ። መንፈስ ቅዱስ ያስፈልጋል፣ ግን ይሄኛው አውድ በጽድቅ ስለመኖር የሚያሳየው ለማመን መንፈስ ቅዱስ ያስፈልጋል ነው። መንፈስ ቅዱስ ስላለ ብቻ ሰው አያምንም አይደል? እግዚአብሔር ቃል አለ። የእግዚአብሔርንም ቃል ሰምቶ መንፈስ ቅዱስም ረድቶት የማያምን ሰው አለ አይደል? የማያምን ሰው አለ። ምክንያቱም የሰሙት ቃል ከሰሚው ጋር በእምነት ስላልተቀላቀለ አልጠቀማቸውም ይላል። ኦኬ። ስለዚህ የእግዚአብሔር ጸጋ ረድቶት መልካም ስራ መስራት የማይሰራ ሰው ለምን አይኖርም ታዲያ? እዚህ ጋር አሁን መብራራት ያለበት ፖይንት አለ። እርስዎ እያሉ ያሉት ምንድን ነው? የእግዚአብሔር ጸጋ ረድቶት ስራ የማይሰራ የሚለውን ነገር ስናየው ልክ የእግዚአብሔር ጸጋ አንድን ሰው ይረዳና ያ ሰው ደግሞ ኦኬ ጸጋው ረድቶኛል ብሎ እንደሚሰራ አይነት ነገር ነው ዲስከሽኑ እየተካሄደ ያለው። ጸጋው ግን ምንድነው የሚያደርገው? ትራንስፎርም ነው የሚያደርገው። ዳግም እንዲወለድና ዳግም ከተወለደ በኋላ ደግሞ ያ የሚቀድሰው ጸጋ በመንፈስ ቅዱስ መሞላት ሰውየው ከመንፈስ ቅዱስ የተነሳ ጌታን እየመሰለ ነው የሚሄደው። ስለዚህ በመንፈስ ቅዱስ ተሞልቶ ዳግም ተወልዶ ሪጀነሬት ሲያደርግ መልካም ልሁን ብሎ ሳይሆን የሚያደርገው መልካምነት መገለጫው ነው ብለን ነው የምናምነው። ኦኬ። ስለዚህ ሰው ከዳነ በኋላ ዳግም ከተወለደ በኋላ በእግዚአብሔር ላይ የማመፅ መልካም ስራ ያለ መስራት ነፃ ፈቃድ የለውም ማለት ነው። አንድ ሰው ከጸጋ ለምሳሌ እኛ ቤተ እምነት ከጸጋ ሊወድቅ ይችላል ትላለች። ነገር ግን ከጸጋ መውደቅና ውስጡ የገባው መንፈስ ግን ኃጢአትን እንዲጠላ ነው የሚያደርገው። ትራንስፎርም ነው የሚያደርገው። እንደ ሌላ ሰው ነው የሚያደርገው። ሜታሞርፎዝ ነው የሚያደርገው። ግን ከጸጋ ሊወድቅ ይችላል አይደል? ከጸጋ ሊወድቅ ይችላል ያ ሰው። ከጸጋ የሚወድቀው በምንድን ነው? ከጸጋ መውደቅ ማለት የግድ የዘላለም ሕይወትን ማጣት ማለት አይደለም። ምክንያቱም ዳግም የተወለደ ሰው በመንፈስ ቅዱስ ይታተማል። ማህተም ደግሞ የመልቀቅ ባህሪ የለውም። ከጸጋ የሚወድቀው እንዴት ነው ነው ያልኩት። ለምሳሌ በጽድቅ ይመላለስ የነበረ ሰው አምጾ ከቤተ ክርስቲያን ወጥቶ
ሊወድቅ ይችላል። ለምሳሌ የተለያዩ አይነት ነገሮችን በማድረግ በስጋ በመገለጥ ርቆ ሊሄድ ይችላል። ይሄ ዘር ግን የሚጠፋ ዘር አይደለም፣ ዳግም የተወለድንበት። ኦኬ፣ ከጸጋ ሲወድቅ ሰውየው መምህር ይቅርታ እና ድፈን እየተደረገ ጥቅስ እየተሰጠ እንደገና ደግሞ ድፈን እየተደረጉ ተርሞች ቢሆኑ ለመረዳዳት ይመችና አሁን ለምሳሌ ከጸጋ መውደቅ ይችላል በኋላ ከጸጋ መውደቅ ምን ማለት ነው? እንግዲህ ከጸጋ መውደቅ ማለት ምን ማለት ነው ስንል አንድ ሰው በክርስትና ሕይወቱ ይመላለስ የነበረ ሰው ከቤተ ክርስቲያን ሊቀር ይችላል። ከስጋው ጋር የሚመቹትን ነገሮች ሊያደርግ ይችላል። ይሄ ሰው መጨረሻ ላይ እንግዲህ ባይ ዘ ዌይ ሙሉ ወንጌል ድህነት ሊጣጣ ይችላል ብላ ነው የምታምነው። ረዳኒ ዋክኔ ሙሉ ወንጌል የሚታለች አይደለም ጥያቄው ከጸጋ መጉደል ማለት ምን ማለት ነው ነው። እንግዲህ ጸጋ ሰፊ ተርም ነው አይደለም። እዚህ እያወራን ባለ ጥያቄው ላስረዳ የጠየቁት ጥያቄ እንድትረዳው እሳቸው ሲናገሩ ምን አሉ? አንድ ሰው ካመነ በኋላ በኃጢአት ቢመላለስ ከጸጋ ቢወድቅ ከጸጋ መጉደል የሚለውን ሀሳብ እሳቸው የሚያወሩት ከዘላለም ድነት ጋር አያይዘው ነው። ከጸጋ የመጉደል እድል አለ ወይ ብለው ጠየቁ። አሁን የቤክስ ሀሳብ ምንድን ነው? አይ አንድ ሰው ካመነ በኋላ ድነቱን የሚያጣው ኢ አማኝ ከሆነ ብቻ ነው እንጂ በኃጢአት የፈለገ ቢመላለስ ኃጢአቱ የፈለገ ቢበዛ በቃ ድኗል ነው። አንተ እንደዛ ነው ወይ የምትረዳው? ከጸጋው እንዴት ነው የሚጎደለው ስትባል በኃጢአት መሰረት ከጸጋው ሰው ሊጎል ይችላል አልክ። ምን ማለት ነው ከጸጋው መጉደል? ኦኬ፣ ሁለት ነገር ነው ያወራኸው። የመጀመሪያው ነገር ምንድን ነው ያወራኸው መሰለ? ኃጢአት መስራትንና መዳንን አገናኝተኸዋል። ኃጢአት መስራትንና መዳንን ምን እያልክ ነው ያለው? እንደፈለገ ኃጢአትን ቢሰራ ስትል ቤዚካሊ ክርስትና በህይወት ውስጥ የሚያመጣውን ለውጥ ወይም ደግሞ በውስጥ ያለውን እንትን ሪጀነሬት ያደረገውን የዳነውን ማንነትህን ኔቸሩ አይደለም። በኃጢአት መደሰት ኔቸሩ አይደለም። እሱን ቫዮሌት እያደረግክ ነው ያለው። ልክ የሆነ አንተ ውስጥ ያለውን ለውጥ የካደ ጥያቄ ነው የአሁኑ ጥያቄ፣ የመጀመሪያው ጥያቄ ማለት ነው። ሁለተኛው ጥያቄ ግን ከጸጋ መውደቅ ማለት ምን ማለት ነው ሲል በጽድቅ ይመላለስ የነበረ ሰው ከቤተክርስቲያን ሊቀር ይችላል። እንደገና ደግሞ በራሱ ፍቃድ ሊክድ ይችላል። ይካድ እንጂ ግን ይሄ ነገር የሚለቅ ነገር አይደለም። ለምን ወደ እኔ የመጡትን አላወጣቸውም የሚል ቃል አለ፣ ቃል በቃል የእግዚአብሔር ቃል። ከጸጋ መጉደል ምን ማለት ነው ዳኒ? ነገርኩ ያደርጋቸው የነበሩትን ነገሮች አለማድረግ። እሺ፣ ከጸጋ መጉደል ማለት ያደርጉ የነበሩትን ነገሮች አለማድረግ ማለት ነው። ያደርጋቸው የነበሩ ፌሎሺፕ ሊሆን ይችላል፣ ህብረት ሊሆን ይችላል፣ ጸሎት ሊሆን ይችላል፣ ትጋት ሊሆን ይችላል። ይህንን ሁሉ አለማድረግ ከጸጋ መውደቅ ነው። እሺ፣ በዕብራውያን ምዕራፍ 10 ቁጥር 28 መሰረት ከጸጋ መጉደል ምን ማለት ነው? ኦኬ፣ ዲስከሽኑ መጀመሪያ ስለ መዳን ነበረ። ቀጥሎ እኛ ስለ መዳን እናወራለን። አንተ ከቤተክርስቲያን ስለመጣ ፐርሴቨራንስ ኦፍ ዘ ሴይንትስ ጋር ሄደሃል። አንተ ዋን ሴቭድ ኦልዌይስ ሴቭድ ወደሚለው ሄደሃል። ዳኒ ለምንድን ጥያቄውን የማትመልሰው? በዕብራውያን 10:28 መሰረት ከጸጋ መጉደል ምን ማለት ነው? በእግዚአብሔር ቃል መሰረት ነው የጠየቁ እኮ። ለምንድን ነው የማትመልሰው የምትለው? ዲስከሽኑን ለውጠኸዋል እያልኩ ነው ያለሁት። እሺ፣ ከዳኒ ጋር እንተወውና ከሌላ ሰው ጋር እንቀጥል ወይ? ቤክስ አማኔ ገና እኔንም መስኮት ስታደርገኝ ያው መሀል ሌላ ለመግባት ብዬ ነው። እኔ ካመነ በኋላ የፈለገውን ኃጢአት ቢሰራ ብዬ አላልኩም። ሚስኮት አድርገኸኛል። ግን ያው ጥያቄ ካለ ደግሞ ፎርዋርድ አድርገኝ። ይቅርታ ቤክስ፣ ሚስኮት አድርገን አልጠይቅህም። ይኸው አንድ ሰው ከዳነ በኋላ በኃጢአት ቢመላለስ ቤክስ በኃጢአት ቢመላለስ ይድናል? አይ በኃጢአት ቢመላለስ በቃ እምነት ውስጥ ስለመሆኑ ጥያቄ ምልክት የሚደረገው የዛኔ ነው እኮ ብያለሁ። አምኛለሁ። አሁን ለምሳሌ እኔ አሁን እምነትን የሚመረምረው እግዚአብሔር ነው። ለምሳሌ አሁን አንተ አምኛለሁ ብትለኝ እኔ አላውቅም። በምንድን ነው የማይህ ብትለኝ በፍሬህ በፊት በምትመላለስበት መንገድ አለመመላለስን፣ የመንገድ ለውጥ ማድረግህን፣ የህይወት እንትን ማድረግህን ነው የማየው እንደ ሰው አይደለ? ቤኪ ይቅርታ እንዴ፣ ለምን መሰለህ ተመላልስ ሰው እኔ አሁን ደከመኝ። ቢካዝ እኔ አሁን ምን ብሎ ጠየቀ ሀማን? የሰው ልጅ
በቃ አጭር መልስ። አምኖ ከዳነ በኋላ ድህነት በየቀኑ የሚሰራው ስራ እግዚአብሔርን የማያከብር ከሆነ ህይወቱ ክርስቶስን የማያሳይ ከሆነ ይጠፋል ወይስ አይጠፋም? አንደኛ ይሄ ነው። ሁለተኛ ምንድነው ጥያቄው? የአንተ መጥፋት አይ እንደዛ አይደለም፣ በኃጢአት አይደለም የሚጠፋው። እኔ የምለው አልካቸው እኮ መምህር በረከትን ቅድም ምን አልክ? እኔ የምለው የኃጢአት አይነቱ መጥፋት በኃጢአት ውስጥ የሚጠፋው መጥፋትን ሳይሆን ከማመን ወደ አለማመን ሲሄድ ነው አልክ አይደለ እንዴ? ቅድም ያልከው ይሄንን ነው። ስለዚህ አሁን አማን ምንድነው ስፔሲፊክ ላይ የጠየቀህ ጥያቄ የሰው ልጅ አምኖ ከዳነ በኋላ መዳኑን የማያሳይ ህይወት በዛ ህይወት ውስጥ ቢመላለስ እና ባይመለስ ወደ እግዚአብሔር ሪፔንት ባያደርግ ይጠፋል ወይስ አይጠፋም? አንድና አጭር መልስ አዎ ወይም ይጠፋል ወይም አይጠፋም። ዳትስ ኢት። እኔ ከዛ ውጪ ምንም እንዳታብራራ። አዎ ወይስ አይደለም የሚል መልስ ብቻ ስጠኝ። ካለበለዚያ ግን ምንም አይነት ዲስከሽን እሺ ሜርሻ ይቀጥሉ። እናንተ እንደዚህ አይነት ፍሬም ተደርጎ ጥያቄ ስለማይጠየቅ ይሄ ኢንቴንሽናሊ ሚስሊድ ለማድረግ ነው። አም ሶሪ ቀጥሉ። ኪዳን ኪዳን ይቅርታ ጠይቅ ነው። ቀጥሉ። ኪዳን ወይ ሜሪ አማኑ ዳኒን ጥሩ ጥያቄ ጠይቆት ነበረ። እሱም ቢመልስልን መልስ እናገኝ ነበር። እስኪ ዕብራውያን 12:15ን አንድ ሰው ያነብልኝ። እኔ የነዳው ስለሆነ ዕብራውያን 12:15 ያለው ኪዳን ማንበብ ትችላለህ አለ። እሺ እሱን አንብብልንና ዳኒ እስቲ ለአማን ጥያቄ እንደው በእግዚአብሔር ዛሬ መልሰሙት። ዳኒ ግድ የለም። እሺ የእግዚአብሔር ጸጋ ለማንም እንዳይጎለው ብዙዎች የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሲሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱ እንደሸጠ እንደ ኤሳው ስለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ዳኒ እንግዲህ አሁን እስቲ መልስልን። ሴሰኝነት የእግዚአብሔር ጸጋ ያጎላል አያጎልም? ዕብራውያን ምዕራፍ ስንት ነበር? ሶሪ 12 ስንት? 15 የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎቹም የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዲያስጨንቅ ሴሰኛ የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ ይላል። ስለዚህ እዚህ ጋር ጥያቄያችሁ ዝሙት የዘላለም ሕይወትን ያሳጣል ወይም አያሳጣም? ያጎላል አያጎልም ነው ጥያቄ። እኔ ጸጋ ያጎላል እኮ ላለው ጸጋ ምንም ጥያቄ የለውም። ግን ይሄ ጸጋ መዳንን ይነካል አይነካም የሚለው መብራራት አለበት። ያለ እግዚአብሔር ጸጋ መዳን ይቻላል እንዴ? አቤት አቤት። ከጸጋው ጎሎ ሰው አንድ ሰው መዳን ይችላል እኮ። ጸጋ ማለት ምን ማለት ነው? እየጠየቅከን ነው መልሰህ ያነሳኸውን ጸጋ የሚለውን ዴፊኒሽን እንዳለ ቅድም እኮ አላወራም ብላኝ ነበር ብራዘር። መልሰህ ስጠይቀን ገርሞኝ ነው። አሁን ኪዳን ጠየቅከውና ኪዳን ጠየቅከው ጸጋ ከጸጋ መጉደል ይቻላል ብለህ አውርተህ አሁን ሲመጣ ኦኬ መልስልን። እሺ ከጸጋ ጎሎ አንተ አልጠየከኝም፣ አልጠየኩህም፣ አላወራም ብለሃል። ስለዚህ አታወራም። አይ ሲጀምር አንተ አይደለም እና ማውራት እችላለሁ። ውይይት ከአማን ጋር ነበርክና እኔም ያለው በቃ ዳንኤል ጋር እኮ ማውራት ምናምን ብሎ ፖለቲካ ሰራ። አይ እኔ በቃኝ ያልኩትኝ ጥያቄውን ስላልመለስክልኝ ነው በቃኝ ያልኩት እኮ። አንተን አልጠየቅኩም። በቃ አላወራም ካልክ አታውራ፣ አወራለሁ ካልክ አውራ። ምረጥ። ነገሩን በጣም ኢንቴንሽናል አታድርጉትና አማን መቀጠል የምትፈልግ ከሆነ ከዳኒ ጋር ዳኒ ፈቃደኛ ከሆነ ችግር የለውም። ኪዳን ይቀጥላል። ከኔ ጋር ማውራት ስላልፈለገ ይቀጥል። ኪዳን ይቀጥል። እሺ ከኪዳን ጋር ቀጥሉ። ዳኒ ቀጥል። እሺ እዚህ ጋር እኮ የጠየቅኩ ሴሰኛ ከሆነ የእግዚአብሔር ጸጋ ይጎለዋል አልከኝ። አንድ ሰው የእግዚአብሔር ጸጋ ጎሎት መዳን ይችላል? እኔ የእውነት ያመነ ሰው የእኔ መልስ የሚሆነ የእውነት ያመነ ሰው መጀመሪያም ሴሰኛ አይሆንም የሚል እንትን ያለኝ። ለምን ክርስትና ይሰመርበት ፓርቲሲፓተሪ ነው።
ከመጀመሪያ እዚህ ጋር ልጠይቅ፣ አንዴ ክርስቲያን የሆነ ሰው 30 ሴኮንድ አላወራም። ክርስትና ፓርቲሲፓተሪ ነው፣ ኮሚዩናል ነው። አንተ ብቻ አይደለም ድኛለሁ የምትለው፣ መዳንህን መንፈስ ቅዱስ ውስጥ ሆኖ ይመሰክርልሃል፣ ኃጢአት እንድጠላ ያደርግልሃል። ስለዚህ በራስህ ፍቃድ ነው የምታደርገው፣ ግን ድኖ አምሮ በዝሙት ውስጥ ይገባል ብዬ ነው ያላምንም። ቴንክ ዩ። ኦኬ። ስለዚህ ክርስቲያን የሆነ ሰው በእውነትም የዳነ ሰው ዝሙት ውስጥ ሊገኝ አይችልም ነው ሀሳብ? አይችልም አላልኩም። አምርሮ እዛ ውስጥ እንትን አይልም። ሊሳሳት ይችላል፣ ግን በንስሐ ይመለሳል። በቃ እንደዛ ነው መልሰው ማቀው። አሁን ደግሞ ቀየርከው። ስለዚህ ክርስቲያን የሆነ ሰው በዝሙት ውስጥ ሊገኝ ይችላል፣ ከዛ ይመለሳል እንጂ ነው። ምንም የቀየርኩት ነገር የለም። ንስሐ ለመግባት አይችልም ነው መሰለኝ። ሰው በአጠቃላይ ክርስቲያን ሲሆን የመጀመሪያ የሚያገኘው ኳሊቲ ኃጢአትን ይጸየፋል፣ ኃጢአትን ቢሰራም እንኳን። ስለዚህ ይሄ ወደ ንስሐ ይመልሰዋል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻ ማለት ነው። ኦኬ። ጥያቄያችን እኮ የነበረው ታዲያ ከመጀመሪያውኑ ንስሐ ለግድ ይገባል ያመነ ሰው የዳነ ሰው የሚለው መጽሐፍ ቅዱሳዊ ኮንሰፕት የቱ ጋር ያለው ነበረ? መንፈስ ቅዱስ በውስጣችን ስላለ መንፈሱ ከመንፈሳችን ጋር ይመሰክርልናል። ክርስትና ድኛለሁ ብለህ እንትን የምትልበት ሳይሆን ፓርቲሲፓተሪ ነው። አንተም ፓርቲሲፔት ታደርጋለህ በመዳን ውስጥ። መንፈስ ቅዱስን መቃወም አይቻልም እንዴ? እንዴት ማለት እስኪ መምህር አስረዶኝ። ጳውሎስ መንፈስን አታጥፉ፣ መንፈስን አትቃወሙ ይላል እኮ አይደል? ሰው መንፈስ ቅዱስን መቃወም አይችልም ማለት መንፈስ ቅዱስ በውስጡ የሚነግረውን ነገር እምቢ ብሎ ወደ ኃጢአት መሄድ አይችልም። ይሄዳል። እስማማለሁ። አንድ ሰው የአመፅ ህይወት አይኖርም አልኩ እንጂ ሰው አይሳሳትም አላልኩ። የእግዚአብሔርን ፍቃድ ሙሉ በሙሉ ያደርጋልም እያልኩ አይደለም። ክርስቲያን ግን በአጠቃላይ ከውስጡ መንፈስ ቅዱስ ስላለ በመንፈስ ቅዱስ የሚሞላ ስለሆነ ለዋጭ የሆነ የእግዚአብሔር መንፈስ ከመንፈሱ ጋር ስለሚመሰክርለት የእውነት ከተለወጠ ድህነቱ የሚጠፋው የሆነ ሞባይል አይደለም፣ የሆነ እቃ አይደለም፣ ኢንተርናል ነው፣ ውስጥ ያለ ነገር ነው። እሺ ዳኒ፣ ዕብራውያን መምህር በረከት ከታላቅ ይቅርታ ጋር ኪዳንም መምህር በረከትም ዳኒ መጨረሻ የሚናገራቸውን ቃላቶች የተከተላችሁ ከሄዳችሁለት ከርዕስ መውጣታችን ነው። አሁንም እንመለስና ሰው የእግዚአብሔር ጸጋ ጎሎት መዳን ይችላል ወይስ አይችልም? ዳኒ፣ እኔ አሁን ያንተን አሰምሽን አልፈልግም፣ ያንተን አሰምሽን አንፈልግም። አንድ ሰው ክርስቲያን ከሆነ በኋላ ጸጋው ከነካው በኋላ ደፍሮ ዝሙት ውስጥ ይገባል ምናምን፣ ይሄው ላይቭ ላይ የምትሰማው ነው በየቀኑ ፓስተሩ፣ ኦርቶዶክሱ፣ ጴንጤው፣ ሙስሊሙ እንዲሆነ የሆነ በቃ ጠቅላላችን በኃጢአት እየወደቀን እየሰማ ነው። ያንተን አሰምሽን አንፈልግም። አንድ ሰው ክርስቲያን ከሆነ በኋላ እንዲህ ሊያረግ ይችላል ብዬ አላምንም። ከቤተ ክርስቲያን ከቀረ ነው አገልግሎቱን እሱን ሁሉ ተውና አሁን መጀመሪያ ጸጋው በእምነት አድኗቸዋል ብሏል። በእምነት የዳነ ሰው ከጸጋ ከጎደለ ይድናል ወይስ አይድንም? በቃ ወዴትም አትሄድ። ያንተ መልስ ይድናል ወይስ አይድንም? ጸጋ እግዚአብሔር ጎሎት መዳን አለ ወይ? እሺ ዳኒ፣ ከመቀጠሉ በፊት አንድ ነገር ልበል። ዳኒ በተነሳው ሀሳብ ላይ ወደ ሌላ ነገሮች ኤክስፓንድ ሳታደርግ ሳታሰፋው በተነሳው ሀሳብ ላይ ብቻ ቀጥተኛ የሆነ መልስ። ከዛ በመቀጠል ደግሞ ከአንድ ሰው ጋር ሲወያይ ማንም ሰው መሀል እንዳይገባ። ዳኒ ደግሞ በአክብሮት የምጠይቅህ ነገር የሚጠየቁ የሚነሱ ጥያቄዎችን ወደ ሌላ ወዴትም ነገር ሳትለጥጣቸው በተነሳው ኢሹ ላይ ብቻ ዲስከስ አድርግ። ግን ከአንድ ሰው ጋር ይሁን ማንም ሰው መሀል ላይ ጣልቃ እንዳይገባበት ማለት ነው። አይ ቲንክ ወይ ከኪዳን ወይ ከመምህር በረከት ወይ ከዲያቆን ሕዝቅያስ ከአንዳቸው ጋር መቀጠል ትችላለህ። ዳኒ ጋር ይቀጥላል ወይ ሌሎቹ ጋር ይቀጥላል? ሜሪ ይሄኔ ስልኬ ሊዘጋብኝ ነው 6% ምናምን እያለ ነው ለወጣ ስለሚችል ዳኒን አንድ ጥያቄ እንድጠይቀው ፍቀዱልኝ። ይቀጥሉ ፈቃደኛ ዳኒ መምህርም ፈቃደኛ ነው። ዳኒ ፈቃደኛ ነው ሁሉ ጊዜ። እሺ
ዳኒ ዕብራውያን ምዕራፍ 6 ላይ ያለው አንድ ጊዜ ብርሃን የበራላቸው ሰማያዊን ስጦታ የቀመሱት ከመንፈስ ቅዱስ ተካፋዮች ነው የነበሩት መልካሙንም የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱት በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው ለራሳቸው እግዚአብሔር ልጅ ይሸቅሉታልና ያዋርዱታልና የተባሉት እነዚህ ሰዎች ድህነታቸውን ያጡ ናቸው ወይስ ስቲል የዳኑ ናቸው? ይሄ ፓርት የተጻፈው ለዕብራውያን ክርስቲያኖች ነው እና የዕብራውያን ክርስቲያኖች ከዳኑ በኋላ ወይም ደግሞ የመንፈስ ቅዱስን ኤክስፒሪየንስ ካደረጉ በኋላ ወደኋላ የሸሹ ለነበሩ ሰዎች የተጻፈ ነው እና አድሚት አደርጋለሁ። በጣም ኮንትሮቨርሻል ነው፣ ብዙ የሚወራበት ርዕስ ነው፣ ደጋግሞ እንትን የሚደረግ ነው። ግን ለአይሁዳውያኖች እንዳትመለሱ የሚል የመጣ ነው እንጂ ለእኛ ዳይሬክት አፕላይ አናደርገውም የሚል ስኮላርሊ አንሰር ነው ያለው በአብዛኛው። በዚህኛው ሳይድ ደግሞ አይ ድህነት ይጠፋል ለሚል እንደሚጠቀሙበት ግልጽ ነው። እኔም ከመጀመሪያው ጋር ነው የምስማማው። ከየትኛው ጋር? የተጻፈው ለአይሁዳውያኖች ነው እና አይሁዳውያኖች ጌታን ከተቀበሉ በኋላ እኛን አይመለከትም። ይሄ ጥቅስ ወደ ለተመለሱት የተጻፈ ነው እንጂ ለእኛ አይመለከተንም የሚለው አይመለከትም። ዳኒ ይሄ ጥቅስ እኮ ለአይሁዳውያኖች አውዱን ስናየው እንዳለ ለአይሁዳውያኖች ነው። እሱ ፓርት ምዕራፍ 6 የተጻፈው ይሄ እኮ በጣም ጀነራል የሆነ ነው። ይህንን ሁሉ ያገኙት በኋላ የካዱትን ነው የሚለው። ይሄ ሁሉ ተደርጎላቸው የካዱ ሰዎች ተብሎ በጣም ጀነራል በሆነ መንገድ የተነገረ እንጂ ስፔሲፊካሊ ለሆነ ግሩፕ ኦፍ ፒፕል የተነገረ አስተምሮ ምዕራፍ 6 ለሁለቱም ነው ማንበብ እንችላለን ካስፈለገ። ለሁለቱም ለአይሁዳውያኖች የተጻፈ ነው። ግን ያው ለእኛ እንጠቀምበታለን አንጠቀምበት የሚለው ዲቤተብል ነው። ስለዚህ አንተ ለዕብራውያን ለአይሁድ ስለተጻፈ ከዕብራውያን መልእክት ለአንተ የሚሆን መልእክት አትወስድም ማለት ነው? አይ በደንብ ነው የምወስደው፣ በደንብ ነው። ይሄንን ብቻ ለእነሱ ለምን ትሰጣቸዋለህ ታዲያ? ምክንያቱም መጽሐፍ ቅዱስ ሆሊስቲካሊ ነው መጠናት ያለበት እና ሌላ ቦታ ላይ ደግሞ የዘላለም ሕይወት አግኝቷቸዋል ይላል። የዘላለም ሕይወት የአንድ ሳምንት ሕይወት ወይ የሚቀጥለውን ኃጢአት እስክሰራ ድረስ የማገኘው ሕይወት አይደለም። ባይ ዴፊኒሽን የዘላለም ሕይወት አላችሁ ማለት እስከሚቀጥለው ወር የሚያገለግል ሕይወት አይደለም። የዘላለም እኮ ነው። አይሚን እንዴት እናደርገው? የዘላለም ሕይወት ማለት ምን ማለት ነው? ሎጂኩን ተወው ዳኒ። ሎጂክ አይደለም። ዕብራውያን 6 ላይ እንደዚህ ይላል መምህር። ዕብራውያን 6 ላይ ያለው ማስጠንቀቂያ እኛን አይመለከትም። ሆሊስቲክ አድርገን ማየት አለብን እያልኩ ያለው እንጂ ባይ ኤኒ ሚንስ እኛን አይመለከትም። ምዕራፍ 6 ላይ ያለው ለአይሁዶች ነው የተጻፈው ብዬ ነው የማምነው። ግን የዘላለም ሕይወት የሚለውንም እንይ ምን ማለት ነው? እነዚህ ሰዎች የዘላለም ሕይወት ያላቸው ናቸው። ለአይሁድ ነው። ለአይሁድ የተጻፈ መጽሐፍ ለእኛ አይመለከትም እንዴ? ነው ምዕራፍ 6 አይሁድ ላይ ያተኮረ ነው። አትመለሱ ለማለት የተጻፈ ነው እያልኩ ያለሁት እንዴ። ስለዚህ እኛስ ብንመለስ ለእነሱ የተነገረው ለእኛ አይነገርም? አውዱ ለአይሁዶች ነው። ምዕራፍ 1 ላይ እንደዚህ ይላል። ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜው አንሂድ፣ መሰረትን ደግመን አንመስርት። እርሱም ከሞተ ስራ ንስሐና በእግዚአብሔር እምነት፣ ስለ ጥምቀትና እጆችንም ስለ መጫን፣ ስለ ሙታን ትንሣኤና ስለ ዘላለም ፍርድ ትምህርትም ነው። እግዚአብሔር ቢፈቅድ ይህን እናደርጋለን። አንድ ጊዜ ብርሃን የበራላቸው ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩት መልካሙን የእግዚአብሔርን ቃልና ሊመጣ ያለውን የዓለምን ኃይል የቀመሱትን በኋላም የካዱትን እንደገና እያለ ያወራልና አንደኛ ስለ መቅመስ ነው የሚያወራው። ሁለተኛ እነዚህ ሰዎች ድነው ትራንስፎርምድ ናቸው የሚለውም ዲቤተብል ነው። ቀላል ነው እያልኩ አይደለም። እንዴት ይሆናል? ብርሃን የበራላቸው ሰማያዊን ስጦታ የቀመሱት ከመንፈስ ቅዱስ ተካፋይ የሆኑት መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱት እነዚህ ሰዎች አልዳኑም ነበር? መዳን ማለት ዲፊኒሽኑ የዘላለም ሕይወት አላቸው የሚለው ነው ቢያንስ አይደለም። ስለዚህ ይሄንን ሁሉ አድርጎ ይሄንን ሁሉ አግኝቶ እስቲል ያልዳነ ሰው አለ ማለት ነው አይደል? ማለት ይቻላል። ምክንያቱም እዚህ ጋር ድነዋል የሚል ኢን ብላክ ኤንድ ዋይት አልተጻፈም። የቀመሱትን ነው የሚለው ሲጀመር
ሲቀጥል የሚለውጥ የእግዚአብሔር መንፈስ እንደሌላ ሰው ነው የሚያደርገው። እነ ጳውሎስ አልተመለሱም መስቀል ላይ ወይም እስከ ሞት ድረስ ሲሄድ እነዚህ ሰዎች ድነዋል። የቀመሱት ሰማያዊ ስጦታ የመንፈስ ቅዱስ ተካፋይ መሆን ምንድን ነው? መንፈስ ቅዱስ ይሄ ጸጋ ላላመነ ሰው ይሰጣል እንዴ? ምን እያለ አሁን ዲፊኒሽኑን አስረግጠን ካየነው እነዚህ ሰዎች የዘላለም ሕይወት ነበራቸው አምነው ነበር የሚልም ዳይሬክት ቃል በቃል የተቀመጠ ነገር የለም። የተዘረዘሩት ነገሮች ላላመነ ሰው የሚሰጡ ጸጋዎች ናቸው። አይ እነዚህ ሰዎች በሕይወታቸው ማኒፌስት ያደረገ እውነተኛ የሆነ የመዳን ምልክት እንዳለ የመዳን ኤክስፒሪየንስ እንዳደረጉ ቃል በቃል እዚህ ምዕራፍ ላይ አልተጻፈም አይደለም እንዴ? ብርሃን መብራት ብርሃን የበራላቸው ሰማያዊ ስጦታ የቀመሱት ከመንፈስ ቅዱስ ተካፋይ የሆኑት ይሄ ያመነ ሰው የሚያገኘው ጸጋ አይደለም? ጥያቄው እኔ እኮ ዲቤተብል ነው እኮ ብያለሁ፣ ግን የተጻፈው ለአይሁዳውያኖች ነው። ከብዙ መልኩ ማየት ይቻላል ይሄ ነገር። ሲቀጥል ባጭሩ መልስልኝ ዳኒ። ያላመነ ሰው ይህን ማግኘት ይችላል? የዘላለም ሕይወት ያለው ሰው የዘላለም ሕይወት ነው የሚኖረው ብዬ ነው መልሴ። ዳኒ ያላመነ ሰው ብርሃን የበራለት ሰማያዊ ስጦታ የቀመሰ ከመንፈስ ቅዱስ ተካፋይ የሆነ ሊመጣ ያለውን ኃይል ይቀመሳል ተብሎ ሊነገርለት ይችላል? የማይችልበት መልኩ አይታየኝም። እንዳልኩት የዘላለም ሕይወት። ስለዚህ ያላመነ ሰው እኮ እያሉ ያሉት መሰሉ አንድ ሰው የዘላለም ሕይወት አለው ብለን ያን የዘላለም ሕይወት ደግሞ የሆነ ስፔሲፊክ ነገር በማለት ስለ ዘላለም ሕይወት እያወራው አይደለም፣ ስለማመን ነው። እንዴት የዘላለም ሕይወት ነው እያወራው ያለው? ያላመነ ሰው ይህን ሁሉ ሊያገኝ ይችላሉ የተዘረዘሩትን። እኔ ከብደኛል ይሄን ለመመለስ። ለማንኛውም እሺ ይቅርታ፣ በቃ እኔ መሀል ላይ እየገባው ሊዘጋብኝ ስለነበረ ነው። ተወያዩ። ደህና አምጪ። እሺ መምህር በጣም እናመሰግናለን። መምህር የቃለ ሕይወት ያሰማልን፣ እግዚአብሔር በእድሜ በጤና ይጠብቅልን። አሜን አሜን። ዳቆንላችሁም ደህና አምጪ። እንግዲህ ዋየርለስ ቻርጀር እንላክ እንዴ ወይስ ቻርጀር እናበል? ከዲያስፖራ ብዙ ይጠበቃል። እዚህ ጋር ትንሽ ሀሳብ ሜቢ ኪዳን ያነሳው ሀሳብ ላይ ጽድቅ ላይ ወደ ርዕሱ ብንመለስ ድህነት ሪጀነሬቲቭ ከሆነ ጽድቅ የሚለው ሀሳብ ላይ እንዴት ነው ኪዳን የምትረዳው ይህንን ሀሳብ? ምክንያቱም ጀስቲፊኬሽን አለ አይደል? ጀስቲፊኬሽን ፎረንሲክ ብቻ ነው ከሚለው ሀሳብ ጋር ሰው ደግሞ ልክ ሲያምን ሪጀነሬሽን የሚባለው ኮንሰፕት አለ ወይ ደግሞ ትራንስፎርማቲቭ የሆነው ሂደት አለ እና እዛ ጋር እነዚህ ነገሮች እንዴት ነው ኤክስፕሌን የሚደረጉት ከአዘር ሳይድ? ኪዳን እሱ ላይ ትንሽ ብትሄድበት። ይቅርታ እንትን ስትለኝ ጽድቅ ትራንስፎርሜሽን የሆነው ከእነሱ ሳይድ ምን ይላሉ የሚለው ነው። ያኛውን በተለይ ፎረንሲክ አስፔክት በተለይ ጎልቶ የሚወጣው ይሄ ኢምፒውትድ ራይቸስነስ ነው አይደለ? የክርስቶስ ጽድቅ ይቆጠርልናል የሚለው ኮንሰፕት ነው ድነት ላይ ያለው እና አሁን ስንከራከረ አስተውላችሁ ከሆነ ግን ሰምታ ከሆነ እኛ እኮ የዳንበት ድነት በቲቶ 2:11 መሰረት ቀይሩናል